አቢጌል በስተመጨረሻ ናታንን ሸውደዋለች ማለት ነው። እንግዲህ ምንድነው ያደረገችው አቢጌል በዳጣ ስልክ እንግዲህ ናታንን በሱ ቴክስት በማውራትና ከሱ ጋር በመጻጻፍ እንግዲህ ሁሉንም ነገር ሆን ብላ ይህን ነገር አቅዳበት እንግዲህ ለአቶ ደረጀና ለወይዘሮ ማርታ ይህን ነገር አሳይታለች ማለት ነው። አንደኛ እንግዲህ አቢጌል ከውሃ አባብላ ተቀብላ ፓተርኑንም ከውሃ ጠይቃት ይህን ነገር ልታደርግ የቻለችበት ምክንያት ዳጣን ለማዋረድና ናታን ለዳጣ ያለውን ስሜት ለማወቅ ነው የመጀመሪያው ነገር። ሁለተኛ ነገር ደግሞ እንግዲህ እሷም ናታንን ስለምትወደውና ስለምታፈቅረው ምን ያህል ለዳጣ ፍቅር አለው ምን ያህል ለኔስ ስሜት አለው የሚለውን ነገር ለማጣራት እንግዲህ በዳጣ ሞባይል ከውሃ ተቀብላ ሙሉ ቴክስት በመጻጻፍ እንግዲህ ያንን ነው ለአቶ ደረጀና ማርታ ጠርታቸው ልታሳያት የነበረው ማለት ነው። እንግዲህ ናታን አሁን ላይ ዳጣ እንግዲህ እያወራች ነው ብሎ ተጃጅሎ ነበር። ምክንያቱም አቢጌል ስታወራው እንደ ዳጣ ሆና ስለሆነ ካሁን ናታን ከኔ ጋር ትሆናለች ወይም ደግሞ ካሁን ዳጣ ናታን እንግዲህ ወዳኛለች ወይም ደግሞ ለኔም ስሜት አላት ብሎ ነበር የጠበቀው። ነገር ግን ዳጣ እንግዲህ በዛ በኩል ስታልፍ ካወራችሁ በኋላ ነው እንግዲህ እሷ በዛ በሞባይሏ ቴክስት እንዳልጻፈችለትና ሞባይሏ እሷ ጋር እንደሌለና ሌላ ቦታ እንደሆነ የነገረችው ወይም ደግሞ እንግዲህ ዳጣ ምንድነው ያለችው ውሃ ስልኳን እንደወሰደችባት ነው የነገረችው። የዛኔ እንግዲህ ናታን ባነነ ማለት ነው። ምክንያቱም ይህንን ስራ አቢጌል እንደምትሰራውና ይህን ሴራ እንደምታደርገው አውቆ እንግዲህ ተናዶ ወደ ሳሎን እየሄደ ነው ያለው። እንግዲህ አሁን ላይ ናታን ምንድነው የሚያደርገው? ማርታ አቢጌል አሁን ለማርታ ትነግራታለች። ሙሉ ቴክስቱን ልታስነብባት ትችላለች። ምክንያቱም ናታን እንግዲህ እውነት እንደሚወዳትና እንደሚያፈቅራት እዛ ቴክስት ላይ ስላለና ስለተጻፈ ምንም የሚክደው ነገር አይደለም። ስለዚህ አሁን ላይ ወይዘሮ ማርታ እንግዲህ ናታን ዳጣን እንደምትወደውና እንደምታፈቅረው ሊታወቅ ወይም ደግሞ ሊሰማበት ይችላል ብዬ ነው የማስበው። እናንተም እስኪ በዚህ ጉዳይ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላ ጉዳይ ደግሞ አቶ ደረጀ የሰራተኛዋ ሰላም እንግዲህ ከዚህ ቤት መውጣቷ ወይም ደግሞ አሁን ላይ እንግዲህ ሚስቱ ማርታ እንዳለችው ሰራተኛዋ ሰላም እስከምን ጊዜ ነው እዚህ ልናስቀምጣት ምንችለው? እሷም የራሷ የሆነ ህይወት ሊኖራት ይችላል ብላ በጠየቀቻት መሰረት እንግዲህ መልሱን ጠብቆ ነበር። ነገር ግን አሁን ላይ ሰራተኛዋ ሰላም ከዛ ቤት አልወጣም ባለችው ነገር ፈገግ ብሏል ወይም ተደስቷል። እዚህ ጋር እንግዲህ አሁን ላይ አቶ ደረጀ ሰራተኛዋ ሰላም ከዛ ቤት አልወጣም ባለችው ነገር ለምን ተደሰተ? ለምንስ ስለሷ በጣም አሰበ? ለሰላም ማለት ነው። እንግዲህ ማርታ ሰራተኛዋ ሰላምን መልስ እንዴት በጉጉት ጠበቅ ብላ ጠጥራው ነበር እንግዲህ ማርታ በምታደርገው ነገር ግን አሁን ላይ አቶ ደረጀ ያለበት ምክንያት እንግዲህ ለልጆቼ እንግዲህ በጣም እንደናት የሆነችልኝ ሰራተኛ ስለሆነች ነው። በዛ ምክንያት ነው እንግዲህ ደስ ያለኝ ያላት። ግን አሁን ላይ ምንድነው ያደረገው አቶ ደረጀ? ለሰራተኛዋ ሰላም እንግዲህ ገንዘብ በመስጠትና የሆነ ነገር ለሷ ቤት መግዛት ሊሆን ይችላል፣ የሆነ ነገር በሷ ማድረግ ሊሆን ይችላል። ከዛ በኋላ ግን እዛው ቤት እስከምትወጣ ድረስ እንድትሰራ ነው የፈለገው ማለት ነው። ነገር ግን አሁን ላይ አቶ ደረጀ የሰራተኛዋ ሰላምን ከዛ ቤት አለመውጣት ያስደሰተው ነገር ምንድነው? እውነትስ አቶ ደረጀ ከሰራተኛዋ ሰላም ነው እውነት እንግዲህ ዳጣን የወለዳት የሚባለው? እንደገና ደግሞ ሰራተኛዋ ሰላም ደግሞ በዚህ በኩል ዳጣን እንግዲህ ከውሃ ጋር ምንድነው የሚያመሳስላችሁ? እንደገና ደግሞ እውነቱን ንገሪኝ ምናምን እያለት ለማወጣታትም እሷ ስለ ቤተሰቦቿ እየጠየቀቻት ነበርና አሁን ሰራተኛዋ ሰላም ከዳጣ ልትሰበስብ ኢንፎርሜሽን የፈለገችበትን ምክንያት ምንድነው? እስቲ ሁላችሁም በዚህ ጉዳይ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሰራተኛዋ ሰላም ለዳጣ አትብዘዢ ብላታለች። ናታን እንግዲህ ለሷ እንደሚፈልጋትና ከሷ ጋር መሆን እንደሚፈልግ በተዘዋዋሪ ነግራታለች። ነገር ግን ዳጣ አሁን ላይ ያ ነገር ምንድነው አይገባሽም እንዴ? ናታንን እንግዲህ እንዳታጩ በማለት እንግዲህ ለዳጣ ምክር መክራታለች ማለት ነው። ናታንን እንዳታጩ በማለት ለዳጣ ምክሯን ለግሳታለች ሰራተኛዋ ሰላም። አሁን እንግዲህ ሰላም እናቷ እንደሆነች አታውቅም።
ዳጣ ደግሞ ሰራተኛዋ ሰላምን ስታያት እንደምታሳዝናትና በጣም እሷ ናቲ ነች ብላ እንደምታስብ ነው የሚታወቀው። ስለዚህ አሁን ላይ ሰራተኛዋ ሰላም የምታረጋግጠው የፈለገችው ነገር ሊኖር ይችላል ባይታወቅም ለኛ ማለት ነው። እንግዲህ አሁን ላይ አቶ ደረጀ ወደ አውሮፓ ለስራ ሊሄድ ነው። እንግዲህ ይህንን የሱን መሄድ ተከትሎ ነበር እንግዲህ አቢጌል ከናታን ጋር ኩሪፍቱ ለምን ሄደን አንዝናናም ለ3 ቀን እያለች የነበረችው። ነገር ግን አሁን ላይ አቶ ደረጀ ምንድነው ያለው? እንግዲህ ዳጣንና ናታንን አብሮ ሆኖ ሳያቸው ዳጣን እንደምንም ብሎ ካስወጣው በኋላ ነገር ግን አቶ ደረጀ ናታንን አስጠንቅቆታል። እዚህ ቤቶች ያሉ ሴቶች በሙሉ እንደ እህት ሊሆኑ ናቸው የሚገባው ብሎ እንግዲህ እንደ እህት እንደ ታላቅ ወንድም አንተ ደግሞ ልትመክራቸው ልትገስጻቸው ነው የሚገባ ብሎ አስጠንቅቆታል ማለት ነው። ስለዚህ አሁን ላይ ደግሞ እንግዲህ ያንን ነገር ናታን መሻር ስለማይፈልግ አቢጌልን እንደዛ ማድረግ እንደማይችል ነግሯታል ማለት ነው። እንግዲህ አቢጌል በዛ ንዴት ነው ይህንን ነገር ያሰበችውና በውሃ የዳጣን ስልክ በወሰደችበት አጋጣሚ ውሃን እንግዲህ የዳጣን ፓተርን ከውሃ በመቀበል ይህንን ቴክስት ከናታን ጋር ለመጻጻፍ የፈለገችው ናታን ከአቢጌል ጋር አብሯት ማሳለፍ እንደማይፈልግ ከነገራት በኋላ ነው እንግዲህ አቢጌል ይህንን አስባ ከሱ ጋር ይህንን ነገር ለማድረግ የፈለገችው የነበረው ነገር ግን እሱ እንደማይፈልጋትና ከሷ ጋር እንግዲህ ለመሆን እንደማይፈልግ ከነገራት በኋላ ግን በዳጣ ፈትነዋለች ማለት ነው። ስለዚህ አቢጌል አሁን ላይ ናታን ዳጣን እንደሚወዳትና ለሷ ስሜት ጊዜ መስጠት እንደሚችል አውቃለች፣ አረጋግጣለች። ስለዚህ ይህንን ነገር ነው ለማርታ ለማሳየት የፈለገችው ማለት ነው። እንግዲህ አሁን ላይ ወይዘሮ ማርታ ይህንን ጉዳይ ካየችው ምንድነው የምትለው መፍትሄ ወይም ደግሞ የምትሰጠው ኮሜንት ምንድነው? እስቲ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ወይዘሮ ማርታ ዳጣን እንግዲህ ከዛ ቤት ከናታን ጋር ከመጣች በኋላ እሷን ለማወጣታት የት ነበርሽ ምናምን እያለች እንግዲህ ራሷ አቶ ደረጀ ልካው ለማወጣጣት ሞክራ ነበር። ነገር ግን ዳጣ እንግዲህ ስለ ጓደኛም ስለ ፍቅረኛም ማርታ ዳጣን ስትጠይቃት እሷ እንደዚህ አይነት ነገር ምንም እንደማታውቅና እንግዲህ አቢጌልም ከዚህ በፊት ከሆነ ወንድ ጋር ይቻታለው ያለችውንም እንግዲህ ጓደኛ እንዳለውና ሉላ የምትባል ሚስትም እንዳለችው ለማርታ ነግራታለች። ስለዚህ ማርታ አሁን ላይ በዳጣ እንዳታስብ ነው እንግዲህ አሁን ላይ ወይዘሮ ማርታ ዳጣን አስጠንቅቃታለች። ምንድነው ያለቻት? ከመሸ ወደ ናታን ቤት እንዳትጂ ብላ ስላስጠነቀቀቻት እንግዲህ ዳጣ ያንን ነገር ልታደርግ አትችልም ማለት ነው። ስለዚህ እናቷን ስለዚህ የወይዘሮ ማርታን ስለምታከብርና እሷን እንደዚህ ስለምትቀበላት እንግዲህ ይህንን ነገር ልታደርግ አትችልም። አሁን ላይ ለወይዘሮ ማርታ ዳጣ ምንድነው ያለቻት? ሁላችሁም እንግዲህ ምንድነው ቆንጆ ነሽ ምንድነው የምትይ ጓደኛ አትይዥም እያላችሁ መጠይቁኝ ማን የጠየቀሽ ስትላት እንግዲህ ወይዘሮ ማርታ ናታንና ሰላም እንደገና አንቺም እየጠየቅሽ ነው በማለት ተነግራታለች። ስለዚህ አሁን ላይ ወይዘሮ ማርታ ከዳጣ የተገነዘበችው ወይም ደግሞ ያወቀችው ነገር ምንድነው? ዳጣ አሁን ላይ ምንም አይነት እንደዚህ አይነት ግንኙነት ውስጥ መግባት እንደማትፈልግና ምንም ነገር እንደማታቅ እንደገና ደግሞ አሁን ያለባት ነገር ወይም ደግሞ መፍታት የምትፈልገው ነገር እንዳላት ነው የተናገረችው። ስለዚህ ወይዘሮ ማርታ እንግዲህ አጠረጥራትም ብዬ ነው ማስበው። ነገር ግን አሁን ላይ አቢጌል ይህንን ነገር ካሳየቻት በኋላ ወይዘሮ ማርታ እውነትም ዳጣ እኔን ሸውዳኛለች ብላ ልታስብ ትችላለች። ምክንያቱም ያኔ ከጠያየቀቻት በኋላ እንግዲህ እንደ ፖሊስ ዳጣ ያለቻትን ይታወቃል። ምንም እንደዚህ አይነት ነገር ማወቅም እንደማትፈልግና እንደዚህ አይነት ነገር እንደማታስብም ነው። እንደገና ናታን ክላስም እንዳትጂ ከመሸ ስትላትም እንደውም ወዲያው እሺ ነው ያለቻት። ጭራሽ አታስቢ አልሄድም ነው ወዲያው ያለቻት። ስለዚህ አሁን ከአቢጌል ይህንን የስልክ የቴክስት ማስረጃ ካየች በኋላ ወይዘሮ ማርታ ዳጣን እንግዲህ ምን ልትላት ትችላለች ብላችሁ ታስባላችሁ? እስቲ እናንተ በዚህ ጉዳይ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዳጣ ክፍል 15 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። እንግዲህ የዛሬው አስተያየቴ የምን ይመስል ነበር? በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።